ብሩኬ ትክክል አልሰራህም። ነገር ግን ደግሞ ባልተጣራ ነገር ገና ልጁ የሱ ይሁን አይሁን እቺ ልጅ እርጉዝ መሆኗ ነው አይደል እንዴት ቼክአፕ የተደረገችው እንጂ ልጁ የብሩኬ ይሁን አይሁን የሌላ ሰው ይሁን የሚታወቀው ጉዳይ የለም። ኦሬዲ ቼክአፕ ነው የተደረገችው የ26 ቀን ነው የ26 ወር ነው ያለው የ26 ወር እርጉዝ የለም በነገራችን ላይ እና ማለት ተፈለኩት ባልተጣራ ነገር ሃይሚ በዚህ ልክ ራስሽን እንድትጎጂ የተፈለገበት ምክንያት ምንድነው? ማለት አንድ እርጉዝ ሴት መታ ብቻ የብሩኬ ነው ስላለች ወይ ደግሞ የድሮ ፍቅረኛዋ ስለሆነ ብቻ ነው ሳይጣራ ዲኤንኤ የሚባል ነገር አለኮና ያን ነገር አይተሽ ከዛ በኋላ እንደዚህ ብታለቅሽም አይፈረድብሽም ማለት ነው። እና አሁን ግን በዚህ ልክ ራስሽን ጎርተሽ ከትላንት ወዲያ ወድቀሽ ስንት ቀን ሙሉ ሆስፒታል ተኝተሽ ከስንት ቆይታ በኋላ ነቅተሽ ደግሞ ዛሬም ደግሞ እንኳን ግሉኮሱ እጇ ላይ አለ ጋይስ አልተነቀለላትም ማለት ነው። እና ይሄንን ይዘሽ ደግሞ እንደዚህ በዚህ ልክ ራስሽን ለምን ትጎጃለሽ እንዴ? እሱ ራሱ እኮ እንደዚህ እንዳንቺ አልሆነም። ገባሽ? አንቺ ደግሞ በዚህ ልክ ለምን ራስሽን ትጎጃለሽ ሃይሚ እንዳንል ጋይስ። ነገሩ እንግዲህ በዶላር ስለሆነ ጫውታው ለዛ ነው ይመስለኛል ሃይሚ ነች እንጂ ማጣቀው ይሄ ነገር ዞሮ ዞሮ ለፕራንክ የተዘጋጀ ነገር ሊሆን ይችላል፣ ለብዙ ነገር ሊሆን ይችላል። ዞሮ ዞሮ ያም ሆነ ይህ ግን ኮሜንታተሮች ሁሉ እንዳሉ ልጁ የብሩክ አይደለም። ልጅቷ እርጉዝ እንኳን ብትሆን ይሄን ነገር ወይ ብሩኬ ፈልጎት ወይ ሃይሚን ለመፈተን ያደረገ ነገር ሊሆን ይችላል ብዬ ነው የማስበው እንጂ እርግጠኛ ነኝ ልጁ የኔ አይደለም እያለ ነው። ሃይሚ ደግሞ ከዚህ በኋላ ከምርመራ በኋላ ምርመራ ማለት ዲኤንኤ እኮ አይደለም ዲኤንኤ እኮ አለ እና በዚህ ልክ ሃይሚ ራስሽን መጉዳት ለምን አስፈለገ? ማለት ልጅቱ እርጉዝ ስለሆነች ብቻ ብሩኬ ከ6 ወር በፊት ከልጅቷ ጋር ስለተገናኘ ብቻ እናንተ ሀገር ሰው ሲገናኝ በቃ ሌላ ነገር አይደለም እንዴ? ይሄው ነው ስራው እንዴ? ሰው ተገናኝቶ ሻይ ቡና አለ ማለት በቃ ዛው ብሎ እዛ ቦታ ነው። ምን አስባችሁ ነው ጋይስ? እና ነገሩ ጫውታ ወደ ሌላ ስለሆነ ተመልካችም ደግሞ እንግዲህ ሁሉም ሰው አውቆባችኋል ኦሬዲ ማለት ነው። ምክንያቱም ይሄ ነገር እውነት እንዳልሆነ ማለት ነው። ሃይሚ ግን በዚህ ልክ ራስሽን ጎድተሽ በቃ ሁሉ ነገርሽ ተቀይሮ ፊቷ ሁላ ጋይስ ደም ለብሷል ማለት ነው እውነቱን ለመናገርና እንደዚህ ባትሆኚ ራስሽን ባትጎጂ የልጁ የብሩክ አይደለም። ብሩኬም ደግሞ ውስጡ ያቃል ህሊናው ያቃል የኔ ልጅ አይደለም እያለሽ ነው። አንቺ ደግሞ ግዴታ ያንተ ልጅ ነው ብለሽ ግግም ባትይበት ባይነኝ እንደኔ ማለት ነው። ምክንያቱም ይሄ ነገር በቃ ኦሬዲ ያኔ ስራችሁ እስከሆነ ድረስ ገባችሁ ስራችሁ ይሄ ስለሆነ ድረስ የተለያየ አይዲያ ለማምጣት የተደረገ ነገር ሊሆን ይችላል እንጂ ወይ እሱ አንቺ ባለፈው አሁን እንደዛ ፕራንክ ስላደረግሹ ወይ የዛም ሊሆን ይችላል ምላሽ ማለት ነው። እና በዚህ ልክ እንደዚህ ስቅስቅ ብለሽ አልቅሰሽ ራስሽን እስከማጣት ደረጃ ባትደርሺ ጥሩ ባይነኝ ማለት ነው ሃይሚዬ። እና ደግሞ እየወደድኩህ ነው የምለየው። በነገራችን ላይ ሃይሚን ያደነኳት ነገር ምን መሰላችሁ ጋይስ? ብሩኬ ልጅ እንኳን ቢኖረው እንደ ሌላ ዩቲዩበሮች ሃይሚ ያዝ አትለውም በጥፊ ማለት ነው። ራሷን ስታ ትወድቃለች እንጂ ሌሎቻቸውን ስናይ እንግዲህ ያዝ ነው በጥፊ ጋይስ። እና ሃይሚን እውነቱን ለመናገር በጣም አድንቄያታለሁ። እየወደድኩህ ነው የምለየህ እያለች እንግዲህ ቀለበቱን አውጥታ ባለፈው የተደረገላትን ቀለበት አውጥታ ለብሩኬ ለመመለስ እንትን እያለች ነው። ብሩኬ ደግሞ እኔ አልወስድም አይመለስም እኔ ጋር ምንም ነገር አያደርግም ስትለው ተይ ቅመሜ እንደዚህ አታድርጊ ብዙ ነገሮች ሊስተካከሉ ይችላሉ እኔና አንቺን አውርተን መፍታት የምንችለው ጉዳይ ነው ወይ ያለ ነው።
እኔ ሲመስለኝ ጋይስ እኔ ሲመስለኝና ሳስበው ማለት ነው ይሄ ነገር ሀይሚ ብቻና ሀይሚ ናት ማታቀው እንጂ የብሩኬና የብሩኬ ግብረ አበሮች እንዳሉ ያውቃሉ ብዬ ነው ማስበው። ይሄ ነገር ድራማ የሚጫወቱት ተመልካች ላይና ሀይሚ ነች እየተፈተነች ያለችው ማለት ነው። ገባችሁ? ስራ እስከሆነ ድረስ እንደዛ ነው ብዬ ነው ማስበው እንደራሴ ማለት ነው። እና ሀይሚም ደግሞ ውስጧ ያውቃል። በእርግጥ ግን እንደዚህ በዚህ ልክ እንደዚህ መሆን ደግሞ አስፈላጊ አይደለም። ይሄን ሀል ያንን የላንተ ልጅ እንጀራ እናት አልሆንም ምናምን ነገር አይነው እሱ ትክክል ናት። ግን በዚህ ልክ እንደዚህ መሆን የለብሽም። ብሩኬ ደግሞ ውስጡ ያውቀዋል። በነገራችን ላይ ማለት ነው የቡታጀራ ዩቲዩበሮች ማለት ነው ጋይስ አሁን ብሩኬ እቺ ልጅ ስትመጣ እቺ እርጉዛ ሴት ስትመጣ ማለት ነው የድሮ ማለት ነው የት ማለት ፋይሉን የት እያስቀመጡ ነው አሁን የሚያወጡት? የምር እኔ በጣም ነው የገረመኝ። የብሩኬና የልጅቱ ፋይል አለ ማለት ነው። እና በጣም ገርመኝ ጋይስ። ሰው ግን በስማም ሚዲያ የያዘ ነገር አይለቅም የሚባለው ነገር ትክክል ነው ማለት ነው። እና እያንዳንዳቸው የራሳቸው የሆነ ፋይል አላቸው ማለት ነው። አሁን ያሉበት ህይወት ለነሱ አዲስ አይደለም ማለት ከዚህ በፊት ብዙ ያሳለፉት ህይወት ነው ማለት ነው። ብዙ ያሳለፉ የህይወት ታሪክ አላቸው እያንዳንዳቸው ማለት ነው። እና ያው ማንኛውም ሰው የራሱ የህይወት ታሪክ ሊኖረው ይችላል። እነሱ ግን እንደዚህ የሚወጣባቸው ሚዲያ ላይ እንደዚህ የሚመላለሰው የሚዲያ ሰው ስለሆኑ ብቻ ነው ይመስለኛል እንጂ ማንኛውም ሰው የራሱ የሆነ የግል ህይወት አለው ማለት ነው። እና ብሩኬ እንግዲህ ልጁ የኔ አይደለም እያለ ነው። ሀይሚ ደግሞ ሞቼ እገኛለሁ ልጁ ያንተ ነው ዶክተሩ ራሱ እርግጠኛ ነው እያልሽ ነው። እርግጠኛ ባልሆነ ነገር እርግጠኛ አትሁኚ፣ ራስሽንም አትጉጂ ማለት ይሄ ነገር ስራ ነው። እንደዚህ አይነት ነገሮች ሲሰሩ የሆነ ነገር በቃ እናንተ የሆነ ስታለቅሱ ስትስቁ ሳይሆን ሁሉ ነገራችሁ ሰማይ የሚነካው ስታለቅሱ ነው። ስታለቅሱ የሆነ ስታዝኑ ምናምን ነገር በቃ ሰው ጓ ብለው የሚወጣው ማለት ነው። እና ጋይስ በዚህ ልክ እንደዚህ ባትሆኚ ባይነኝ እኔ ሀይሚ ማለት ነው። ራስሽን አትጉጂ፣ ቀለበቱንም አትመልሺ፣ ተረጋጊ። የረጋ ወተት ቅቤ ይወጣዋል ይላሉ የድሮ እናቶቻቸው ማለት ነው። እና ሀይሚ አይዞሽ ከጎንሽ ነን የማዳም ቆሞች ማለት ነው። ሌላ ምን ስላለን ብለሽ ነው። እና ጋይስ እውነቱን ለመናገር ያው ያሳዝናል። ቢያሳዝንም ደግሞ ነገሩ ድራማ መሆኑን እንዳትዘናጉ ማለት ነው። ያኔ ስራ እስከሆነ ድረስ ይሰራሉ። የተለያየ ርዕስ ካላመጡ ምንም ማድረግ አይቻልም። ሀይሚ ቅመሚዋ ደግሞ የኔ ቅምጥል የኔ ምንጥስ እያላችሁ እናንተ ደግሞ አሽቃብጡላት ማለት ነው። እሷም እንግዲህ በእንደዚህ አይነት መልክ በታለች እያለቃቀሰች አይዞሽ ሀይሚ አታለቃቅሺ ማለት ነው። እና ብሩኬ ከዚህ ነገር ብዙ ነገር ይማራል። ሀይሚን ከዚህ በኋላ በእንደዚህ አይነት ነገር እንደማይመጣልባት ወይም ደግሞ በእንደዚህ አይነት ነገር ድጋሚ ወደ ሀይሚ በፕራንክም ይሁን ብቻ በተለያዩ ነገሮች በእንደዚህ አይነት ነገር አይመጣም ብዬ አስባለሁ። ምክንያቱም ልጅቷ አሁን ራሱ በጣም ራሷን ጎድታለች ማለት ነው። አያችሁ የሆነ ነገር ቢፈጠር ከዚህ የባሰ አደጋ ነው የሚደርስባት ማለት ነው። እና ብሩኬ ከዚህ በኋላ ይቅርብክ፣ ቅመሜን እንደዚህ አታስለቅሳት። እንግዲህ የማዳም ቅመሞች በጣም ተቆጥተዋል። አንተም ደግሞ እንግዲህ ከዚህ ብዙ ነገር ትማራለህ ብዬ አስባለሁ። ቅመምዬም ደግሞ በዚህ ልክ ራስሽን አትጉጂ። በቃ እየወደድሽው እያፈቀርሽው ነው እንደዚህ ይሁንሽው። ምክንያቱም አያፈቅረኝም እንዳልል እሱ የሚያደርግልኝ እሱ ለኔ የሚሆንልኝ ነገሮች ሳስብ አያፈቅረኝም ማለት አልችልም። ነገር ግን ደግሞ ይሄ ነገርም ደግሞ የሱ አይደለም ማለትም አልችልም ብላለች። እንግዲህ እሱን የሚያውቀው ያው ብሩኬና ልጅቷ ናቸው ማለት ነው። ስለዚህ ራስሽን አረጋጊ።
ማለትም ያው ስራ ነው በቃ ስራ ስሩ ማለት ነው። እና ወዶችዬ የነበረን ቆይታ ይሄን ይመስል ነበረ። የቅመሜ ቤተሰብ የሆናችሁ ደግሞ ለኔም ቤተሰብ ሁኑ። ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አበረታቱኝ ጋይስ፣ ሰብስክራይብ ያደረጋችሁ አበረታቱኝ።